ሰብስክራይብ በማድረግ ቤተሰብ ይሁኑ። አለና ሚስት እውነት ነው በልብ ይህን እነዚህን ጥያቄዎች ይመልሱልን። መልሱ ለኛ አይደለም፣ እኔ መልሱ ለኔ አይደለም የምትሰጡኝ፣ ግን ጥያቄው ተሰማና ከዛ በኋላ መልሱ ካንተ ወደ አንተ ነው። ይህን ጥያቄ በኔ ትዳር አለ ወይ? መልሱ ምንድነው? ነዓም ከሆነ እውነት ነው ሃኒአን ለክ በጣም እድለኛ ነህ፣ ጀና የሆነው ኑሮ ትኖራለህ። ላ የለም ከተባለ ደግሞ የዚህ ጥያቄ መልስ ላ ነው፣ ምንም መልስ የለውም ከተባለ ደግሞ እውነት ነው አላህ ይርሐመህና እንዴት አይነት ትዳር እንደምታረግ ደግሞ አንተ ራስህ ወቀው። ስለዚህ አሁን አንድ 10 ጥያቄ የሚሆኑ ወንዱን ጠይቃለን፣ እንደገና ሚስቱ ደግሞ 10 ጥያቄ የሚሆኑ እንጠይቃለን። ከዛ በኋላ መልሱ እናንተ በእናንተ መልሱት ማለት ነው። ላኪን እነዚህ ጥያቄዎች እኔ አይደለም የምጠይቃቸው፣ እንዲያው መሰረቱ ጥያቄዎቹ በሙሉ ከኔ አይደሉም። አንድ ሼክ ትልቅ ሼክ አቀርብላቸዋለሁ፣ እሱ ይጠይቃል፣ መልሱ ከናንተ ነው። እኔ ግን እንዳስተርጓሚ ሆኖ ቀርባለሁ እና እሱ ያለው ሼኹ ያለው ጥያቄ በአማርኛ ነግራቸዋለሁ። አንዳንድ ነገር ደግሞ ትንሽ ማብራሪያ እየሰጠሁ እንሄዳለን ማለት ነው። ስለዚህ እውነቴ ነው አሁን የሚጠየቁ ጥያቄዎች ለባልና ለሚስቱ ሁሉም በትዳሩ ውስጥ ካሉ ሱብሃንአላህ ይህ እውነቴ ነው ጀና በጀና እንደምትኖሩ ያኔ አረጋግጡ። ከሆነ ግን እንግዲህ ነገሩ ሌላ ነው። እስቲ ጥያቄዎቹ ከሼኹ ጎን ለጎን ሆነን እንስማ ምንድነው የሚሉት። አንደኛው ጥያቄ السؤال الذي يطرح نفسه هو سؤال يعني كما يقولون أسئلة مبسطة يا إخوان، لا أظن أنها أسئلة معقدة في الرياضيات أو في الفيزياء والكيمياء، لا أسئلة مبسطة في حياتنا اليومية حتى نرتاح. لا نريد أن نطرح أسئلة كبيرة جدا لا سؤال بسيط جدا. مثلا السؤال الأول نقول للرجل متى آخر مرة أحضرت لزوجتك هدية؟ نحن نعرف كلام الرسول صلى الله عليه وسلم، ونعرف الرسول صلى الله عليه وسلم في الحديث اللي صححه الألباني قال تهادوا تحابوا. እንግዲህ አንደኛው ጥያቄ ምን ይላል? متى آخر مرة أهديت لزوجتك هدية؟ መጨረሻ ጊዜ እስቲ መቼ ነው አንተ ለሚስትህ ሃዲያ ወይም ስጦታ ያመጣህላት? ታመጣለህ ወይ? ጥያቄው ምንድነው? ለሚስትህ በየጊዜው ስጦታ ሃዲያ ታመጣላታለህ ወይ ነው አይደለም? እሺ አንዳንድ ሰዎች ممكن ሃዲያ ሁሉ ጊዜ ለሚስቴ ሃዲያ ምን እንዴት ነው ከየት ላምጣላት ሊል ይችላል። ላ እውነቴ ነው በደንብ አርገን የሼኹ ጥያቄ በደንብ አርገን ካሰብንበት በጣም ቀላል ነው። ለምሳሌ እጥር አንድ ሸቶ በ5 ብር በ10 ብር በቃ አንተ እኔ ጥሩ ሽቶ ያየኸው አምጣላት እስቲ በየሳምንት ወይም በየወር እስቲ አንድ እጥር አምጣላት። አንድ ለምሳሌ ሁለተኛ ወር ቢጃማ የውስጥ ልብስ የሌሊት ልብስ ለምሳሌ 2-3 እንደዚህ ሰብስበህ እንደዚህ እቺ ሃዲያ ነች ብለህ አምጣላት። አራተኛ ወር ለምሳሌ ሶስተኛ ወር ለምሳሌ የ5 ብር የ2 ብር የ3 ብር ኤክሰስዋር አለ አይደለም? ጌጣጌጥ በእጅ እንትን የሚለው ወይም በእንትን ባንገት የሚንጠለጠለው ጌጣጌጥ ወርቅ ሳይሆን አለ አይደለም አርቲፊሻል፣ እሱም እዛም ሰብስበህ በአንድ ካርቶን አድርገህ አንድ ሽፋን አድርገህ አንድ የሃዲያ እንትን አድርገህ በቃ ሸፍነህ እስቲ ይህችን ደግሞ ላንቺ በላት በየወሩ። እውነቴ ነው 10 ብር 20 ብር ከዚህ በላይ እንትን አይልም። ለምሳሌ ممكن ወርዳ ያ اخي ወርዳ ነገሩ እኮ የገንዘብ ጉዳይ አይደለም። ነገሩ ማሰብህ ነው። ለሚስቴ ብለህ ማሰብህ እሱ ነው የምታየው ሚስቱ። እስቲ ወርዳ እንበል ወርዳ ታቃለሽ ወርዳ አንድ አበባ አንዲት ብጣሽ አበባ ቀይ አረንጓዴ ምናምን ነጭ ያላት አምጣና ይቺ ደግሞ በቃ ሳያት ደስ ስላለኝ ያንቺን ፍቅር ደስ ትዛለኝና አመጣሁልሽ ብለህ በቃ ባፍንጫዋ ላይ አቅርበውና እስቲሸትውና ብለህ ስጣት። እውነቴ ነው ይህች ወርዳ በመስተዋት ላይ አድርጋ 1-2 ሳምንት ጓደኞቿ 2 ሳምንት ነው የምትናገርባት። ምክንያቱም ነገሩ የ1000 ብር የ2000 ብር አይደለም። ነገሩ ለሚስቴ ብለህ በልብ ውስጥ አስበህ ማምጣቱ ነው። طيب هذه الهديه ممكن تكون يا اخي بريال ባንድ ሪያል ልትሆን ይችላልሽ። እንዴት? በመንገድ ያለፍክ ለምሳሌ አይስክሪም አለ አይደለም ቸኮላታ እንደ አይስክሪም ሲሸጥ አየህና በቃ አመጣህላት እኔ ሚስት ትላታለህ። አው አንቺ አይስክሪም ሐላዋ እንደምትወጅኮ አቃለሁ ትዛለኝና እስቲ ለሚስቴ ዛሬ ጣፋጭ ነገር እስክላቅምሳት ብዬ ነው ያመጣሁልሽ አይስክሪም በሪያል። እውነቴ ነው ደስ ይላታል። እና ممكن እንደዚህ የመሳሰሉ يا اخوا لان النبي صلى الله عليه وسلم يقول تهادوا تحابوا ለመዋደድ ትፈልጋላችሁ? አው እንግዲህ ሃዲያ እሱ ሚስት አንቺም ስጪው በቃ ተለዋወጡ ሃዲያ ስጦታ ተለዋወጡና ፍቅራችሁ የጋለ እየበረታ ይሄዳል ስላሉ መቼ ነው አንተ ለሚስት ሃዲያ ይዘልህ የመጣህ? እና ራስህን ጠይቅ።
እውነቴ ነው ከተጋባን አንድ ሀዲያ አምጥቻ አላቅም ካልክ እውነቴ ትዳርህ እንግዲህ ምን እንደሆነ አንተ እወቀው እንግዲህ አንደኛው ጥያቄ ይህ ነው መቼ ነው ወይም ደግሞ ሁሉ ጊዜ ወይም መቼ ነው ሀዲያ የምታመጣላት ብለን አንደኛ ጥያቄ በዚህ ይዘጋል ወደ ሁለተኛ ጥያቄ ስትንሂድ السؤال الأول متى آخر مرة أهديت لزوجتك هدية السؤال الثاني متى آخر مرة خلوت بها في نزهة والله يا إخوان بعضهم يعني يقول بصراحة يقول مشغول أنا وش تقول لي نزهة خلوية يقول مشغول كيف مشغول عن أهلك يا أخي أهلك من الضروريات اللي أنت الآن ملزم بها والإمام النووي رحمه الله قال باب الوصية بالنساء باب الوصية بالنساء ثم بوب الباب بأول آية من قوله تعالى وعاشروهن بالمعروف نعم هولتنيا ጥያቄ ምን ይላል متى آخر مرة طلعت بها في نزهة خلوية يعني متى ነው ወይም ደግሞ በአመት ስንት ጊዜ ሚስትህን ይዘህ ወደ በር ትሄዳለህ ከቤት ውጭ ማለት ነው እውነቴ ነው ሼኹ እውነቱ ነው የሚለው የቤት ኑሮ ሁሉ ጊዜ ከተደጋገመ ሩቲን ቃትል ይባላል يعني የተደጋገመ ኑሮ ሐዋው ራሱ ካልተቀየረ እውነቴ ነው ጧት ትበላለህ ትተኛለህ እንደገና ጧት ትበላለህ ትውላለህ ትተኛለህ يعني አራት ግድግዳ ያየህ መዋሉ ራሱ እውነቴ ነው የተደጋገመ ኑሮ በጣም ይሰለቻልና መቼ ነው ሚስትህና ህፃኖቹ يعني ልጆቹ ይዘህ ወደ በር ይሄድከው ይላል እና እውነቴ ነው አንዳንድ ጊዜ ሚስትህ ይዘህ እስቲ ወደ ገጠር ሂድና ያባትህ የናትህ ያባትዋ የናትዋ የገጠር ኑሮ ከዛ ከበሬዎችና ከፍየሎች እንትን እየተጫወታችሁ ህፃኖቹ ከዛ የተጫወቱ አንተ ደግሞ እስቲ በአንድ መናፈሻ ለምለም የሆነ ወይም ደግሞ አረንጓዴ የሆነ ቦታ አይተህ እዛ ቁጭ ብለህ ለምሳሌ የሁለታችሁም ነገር ብቻ ያወራችሁ ያሰቃችሁ ትንሽ ለየት ያለ ከቤቱ ለየት ያለ ጉዞ እና ለምሳሌ አንዳንድ ጊዜ በየወሩ በየሁለት ወር በየሶስት ወር ቢያንስ አንተ ሚስትህና ልጆቹ ይዘህ ትወጣለህ አይደለም ለምሳሌ ለዒባዳ ሊሆን ይችላል በሳውዲ አረቢያ ካለ ወደ መዲና ይዘህ ትሄዳለህ ለሶስት አራት ቀን ወደ መካ ወደ ጅዳ ባህር ታያላችሁ እዛ እና ደግሞ በኢትዮጵያ ከሆነ ደግሞ እስቲ አንዳንድ ገጠሮች አሉ ጥሩ ለምለም ቦታዎች አሉ እና አንዳንድ ጊዜ ደግሞ እስቲ በየሳምንቱ ጁምዓ ምናምን ሲሆን መኪና ይዘህ ከአዲስ አበባ ውጭ ቡና ይዘህ ትሄዳለህ በዛ በለምለሙ ትንቁጭ ብላችሁ ህፃኖች እስቲ ኳስ ጫወቱና አንተና ስዋ የሳቃችሁ የተጫወታችሁ አይን ለአይን የተያያችሁ ፈገግ ይያላችሁ እስቲ ለብቻችሁ እና በቤት እውነቴ ነው በቤት ጭንቅላታችሁ በሐሳብና በጭንቅላት እንትን በሐሳብና በጭንቀት የታሸ ጭንቅላት እዛ ሊፈታ ይፈታል በቃ ግርማ ያለው ለምለም ሲያይ አረንጓዴ ሲያይ እና ደግሞ አንድ ወርዳ يعني አንድ ትንሽ እንትን አበባ እንደዚህ እንትን አምጥተህ ይሄላንቺ ነው ሲትል እውነቴ ነው እናንተ ታውቃላችሁ ይሄን አይነት ከቤት ወጣችሁ ስንት ጊዜ ነው የምትወስዳት ወይ ዝም ብለህ እዛ ቤት ታሽተህ መኖር ነው እና ይሄ ነገር እውነቴ ነው ሉብሪኬሽን ነው ይላል ሰውየው ሼኹ ምንድነው ሉብሪኬሽን ምን ማለት ነው አንድ መኪና ጥሩ ለመሄድ ከተፈለገ ግሮሶ ግሪዝ ዘይት እና እንትን ብረት እንደዚህ ሲጋጭ ድምጽ እንዳያመጣ የምታረገው ነገር አንተ ደግሞ ህይወት እውነቴ ነው በዚህ ካላማሬ ላያምር ይችላል ነው የሚለው እንግዲህ ሁለተኛ ጥያቄ በወር ነው በሶስት ወር ነው በአንድ ወር በሁለት ወር ነው መቼ ነው ሚስትህን ይዘህ ወደ ውጭ በር ሄደህ ጥሩ ደስታ የምትደሰቱበት መቼ ነው ካለ ይህ እውነቴ ነው ጥሩ ኑሮ ነው ከሌለ ደግሞ እውነቴ ጨለማ ቤት ነው ማለት ነው ይላል እሺ አሁን እስቲ ወደ ሶስተኛ ጥያቄ እንሂድ السؤال الثالث متى ننتقل لشيء ثاني متى آخر مرة طعمتها بيدك يبي يضحك بعض الرجال يبي يستغرب يقول ايش مطوع ذا الله دي بيورطنا يا أخي إن قلت لي من القدوة قلت لك محمد وإن قلت لك من القدوة قلت لي محمد صلى الله عليه وسلم فقدوتي وقدوتك من أسوة حسنة ما معنى أسوة حسنة سألنا حنا العلماء قال أسوة حسنة هي قدوة عملية طيب إذا أنت طعمتها طبقت حديث الرسول صلى الله عليه وسلم نعم شيخ يوم لو ምንድነው قدوتنا اولا እኛ መሪያችን ነብያችን ሰለላሁ ዐለይሂ ወሰለም ናቸው እና ጥሩ ትዳር ለመኖር ከፈለግን መጀመሪያና ትልቁ መካሪያችን ነብያችን ሰለላሁ ዐለይሂ ወሰለም ናቸው ነብያችን ሰለላሁ ዐለይሂ ወሰለም በሐዲሱ አርገው ይመክሩናል በተግባራቸውም ይመክሩናል ይላል እና ጥያቄው ምንድነው متى اطعمتها بيدك ሚስትህ ስንት ጊዜ ነው መቼ ነው በእጅህ ያጎረስካት በእጅህ ታጎርሳታለህ ወይ ስትበሉ ይላል ያخوا ነብያችን ሰለላሁ ዐለይሂ ወሰለም ይህ ነገር ሁሉ ከሚስቶቻቸው ይፈጽሙት ነበር تقول عائشة ستنا عائشة من يلالو كان النبي صلى الله عليه وسلم يأخذ العرق ويضع في فمي
نعم يعني ነብያችን ሰለላሁ ዐለይሂ ወሰለም አንድ አጥንት ስጋ ያለው አጥንት ይወስዱና ትንሽ በጥርሳቸው ከዛ ስጋ ይበሉና ከዛ በኋላ ደግሞ አምጥተው ወደ አፌ ጠጋ ያርጉታል ወደ አፌ ያስገቡታል አጥንቱ ማለት ስጋው يعني ግማሹ በልቶ ግማሹ ደግሞ አይሻ ሐቢብቲ አንቺ ደግሞ እስቲ ከዚህ ጉረትን ቅመሽ ይሉን ነበር አለች طيب وكان ياخذ القدح تقول عائشة وكان يأخذ القدح ويضع في مكان وضعت فيه فمي እና ውሃ ስጠጣካየን ደግሞ ውሃው ጠጥቼ አንድ ግማሽ ሲቀር ውሃው አምጪ ይሉኝና ነብያችን ሰለላም እና ሲኒው يعني ውሃ ያለው ሲኒ ወስዱና በዛ አፌ ያስቀመጥኩበት ቦታ አፋቸው አስቀምጠው ውሃ ይጠጡ ነበር ለምን መሰላችሁ በቃ እንደሚወዱዋት ሊያሳውቁ ነው يعني ያንቺ ምራቅ የፈሰሰበት ቦታ እኮ ለኔ እኮ ልክ እንደ አሰል እንደ እንትን የኔ ወዳጅ ነች ለማለት በተግባር ያሳይዋት ነበር ማለት ነው ويقول صلى الله عليه وسلم واللقمة تضعها في زوجتك لك أجر دمو عند بإجهان ستهقر الشان دته أمتته ودا مسته انتن ودا مسته أف اندزي هرقة بالتاقر ساتكو صدقانو عجيبة يعني لمسته كاقر رسك صدقانو منو اندزي هم يامنو انتنو اندهو ما هون لمسته ካጎረስካት አንዳንድ ሰዎች ምን ይላሉ ምን እብድ ነው እንዴት ነው ለሚስት ደግሞ ይሄን ያህል እንትን መስጠት ደግሞ ምንድነው ደግሞ በቃ ዝም ብለህ ተበላለህ በቃ የተቀረው ምግብ ትተዋለህ እንደዚህ ላ ነብያችን ሰለላሁ ዐለይሂ ወሰለም هو افضل الخلق وهو يعني ايش اقول لكم والله هو النبي صلى الله عليه وسلم افضل من السماوات ومن الارض ومن العرش ومن الكرسي بل افضل من الملائكه كلهم بل هو افضل من جبريل افضل من الانبياء والرسل كلهم ይሁን ሁሉ يعني ረስተው ነብያችን ሰለላሁ ዐለይሂ ወሰለም ከሚስታቸው ጋር ልክ እንደ ህፃን ጫወቱና ያጎርሷት ነበር ነው የሚለው طيب تقول مثلا يا حبيبتي ثلاثه يا حبيبتي يا فاطمه يا حبيبتي مثلا يا رحمه ይችን እስቲ የኔ ጉርሻንሽ والله ትበላያለሽ والله ይሄን ነገር ካልበላሽ እኔ ቆጣለሁ እያልክ ማጉረስ በጣም ሰደቃ ነው ይላሉ يا اخوانا ولها تاثير كبير እና በሰውነት ያላት ይሄ ነገር ማጉረሱ በሰው ልብ ገብቶ ብዙ ስራ እንደሚሰራ እና በጣም ብዙ ስራ ባይሰራ ኖሮ ነብያችን አያደርጉም ነበር ጥሩ ባይሆን ኖሮ ነብያችን ከአኢሻና ከሌሎች ሚስታቸው አያደርጉትም ነበር ነው ምለው ስለዚህ ጥያቄው ምንድነው ሶስተኛ ጥያቄ ሚስትህን ታጎርሳለህ ወይ ውሃ ታጠጣታለህ ወይ የሰቃችሁ የተጫወታችሁ የቀለዳችሁ ትበላላችሁ ወይ የሚለው ጥያቄ ነው እንግዲህ እስቲ ወደ አራተኛ ጥያቄ እንሂድ السؤال الرابع ننتقل لشيء ثاني متى أتزح عليك كثرت عليك الأسئلة متى آخر مرة أثنيت عليها بلباسها وشياكتها هل مسكت شياك تتزين يا حبيبي يمكن تشري ملابس إذا كانت ما شاء الله موظفة من الملابس الغالية اللي تصل إلى 200 300 400 من بعض الملابس الفخمة تريدك بس تشوفه وتشوف هاللباس عليه ولكن أسألك هل تقول ما شاء الله وش هالشياكة إيش هذا الله حرام عليكي ولعت قلبي ها هل تفعل هذا بعض الرجال والله تلبس عرمد وشيخة خيشة مو شيخة اسم مرة آسف مع احترامي لأخت شيخة تلبس خيشة أو تلبس أحسن فستان سياني عنده سيان صح لا أبو محمد هذا حاصل فأقول لك يا أخي متى آخر مرة مدحت واثنيت عليها بلباسها وشياكتها وقد تعبت وجلست النصف ساعة يمكن أمام المرآة قبل أن تأتي من شغلك وتأتي إلى البيت وهي تتزين وتجمل وجاي نازل من الدرج فرحانة هم من ما تبادرها بكلمة فقط إيه الجمال ده كله على قول الأخوان المصريين وش الجمال ذا يا أم فلان الله أصل عندي قمر وأنا ما أدري الله القمر نزل نفسه من بيتنا الله وجرب يا عزيزي እሺ አራተኛ ጥያቄ ምን ይላል متى آخر مرة أثنيت عليها ومدحتها لشياكتها يعني أنت لجتوا مثلا مسته ጥሩ ልብስ ለብሳ ጥሩ ሽታ አርጋ ጥሩ ክሬም አርጋ ጥሩ ሑምራ አርጋ በቃ ልክ ምን ልበልህ በቃ ኮከብ የምትመስለው ጨረቃ በምትመስለው እንትን ቅርጽ አንተን ለማስደሰት ብላ ወደ አንተ ትመጣለች ለምሳሌ በመስተዋት 1 ሰዓት 2 ሰዓት ቆማ በቃ ጠጉሯን ያስተካከለች የአይን ጠጉሯን ያስተካከለች ሽቶ ያደረገች ጥሩ ልብስ እየመረጠች እንደዚህ ባሌ ሊመጣ ነው ብላ እንደዚህ ተዘጋጅታ ስትቀርብ አንተ ታመጉሳታለህ ወይ
ወይ ዝም ብለህ እንደዚህ እንዳላየሃት ዝም ብለህ አለፍ ብለህ ዞር ብለህ ወደ መኝታ ቤት ሄዳለህ ወይም ደግሞ ምንድነው አንተ ደግሞ ትሰድባታለህ አንተ እዚህ ላይ ላንተ ብላ 3-4 ሰዓት ስትዘየንና ያኒ ሺያካ ስታደርግ ስትዘነጥ ማለት ነው በአማርኛ ትክክል ከሆነ ጥሩ ልብስ ለብሳ አንተ ለማስተሰስ ስትሆን ምንድነው መልሰህ አንተ ማመጎስ አለብህ ምን ትላለህ ለምሳሌ ሱብሃንአላህ ምን ነው እንዴት ነው አረባክሽ እንዴ ጨረቃ ወደ ቤታችን የገባ መሰለኝ እኮ ምን ነው ቤቱ አበራኮ አንቺ እውነቴ ነው ለምን ነው ሰዎቹ ማናሉ ይዛ ክሊዮፓትራ የሚሉ እንዴ በሙሉ የዓለምን መልክና የዓለም ውበት ባንቺ አይደለም የተደበደበው ሱብሃንአላህ ምንድነሽ አንቺ አርገ በቃ እንቅ አርገ በቃ አቀፍ አርገ ስትስማት እዛ ጊዜ እንዴት የመሰለ ደስታ ይገባበታል መሰለ እሷ እና ላንተ ብላ 2-3 ሰዓት በመስተዋት ያኔ ስታምር እና ገጣገጥ ስታረግ ልብስ ጥሩ እየመረጥ ስታረግ አንተ መልስህ ምንድነው ታመጉሳታለህ ወይ ጥሩ ቃላት ወራወራለህ ወይስ ዝም ብለህ ፋንዲያ ነህ እንደዚህ ነው የሚለው ሼኹ እና እውነቴ ነው በእኛ ብዙ እንትን የለም እውነቴ ነው በአረብ ይሄ ነገር በጣም አተኩሮ ነው የሚሰጡት ስለዚህ ይሄ ነገር እውነቴ ነው በሰውነቷና በልቧ በጭንቅላቷ ትልቅ ቦታ አለውና ይሄን ነገር ላንተ ብላ እንደዚህ አርጋ ጥሩ ልብስና ጥሩ ሽታ አርጋ በሚያምርና በሚያስደስት ነገር ወዳንተ ስትቀርብ ለዛ አቋም ያኒ የሚበቃ ቃላት አዘጋጅተህ መቆየት ነውና ማመጎስና በጣም ጥሩ መሆኑን መንገር አለብህ ነው የሚለው ሼኹ ናም እኔ አንድ ነገር ትዛለኝ ያخوا በእኛ አንድ የሚያስቅ ነገር ነው ልጆቹ ሲናገሩ ነው የሰማው ምን አሉ መሰለ አንድ አረብ ነው ሚስቱ ይዞ ሲሄድ በመንገድ ትንሽ እንትን አንድ ድንጋይ መታትና እግሯ ወደቀች ከዛ ስትወድቅ ምን አላት ያ روحي يا حبيبه قلبي انت والله فداكي ለኔ ይሁን ይሄን በቃ ተነሺ ምንድነው ደህናንሽ ምናምን ቀፍ አድርጎ ያ روحي ምናምን አላት ከዛ በኋላ አንዲት ሐበሽያ አንዲት ያገራችን ኢትዮጵያዊቱ እንትን ይህችን ነገር ሰማትና እስቲ ለባሌ ደሞ እኔ አሁን ምን ይለኝ ይሆናል ብሎ ከባልዋ ስትሄድ እንግዲህ ያቺ ኢትዮጵያዊት ከባልዋ ስትሄድ አውቃ እኮ ነው ድንጋይ መታችና ወደቀች አሁን ሰውየው ምን አላት መስለ ባልዋ አረ ተነሽ አንቺ ደሞ አንካሳ ዝም ብለ አይንሽ ያሻት ተሄጂም እንዴ ዝም ብላ ነው የምትወድቀው ሰካራም ተነሽ ያላት እና ሹፊ ያخوا ያ ምን አላት አረቡ ያ روحي ምንድነው ወደቅሽ እንደ ደህና ነሽ ወይ በቃ እንደዚህ እየደባበሰ እንደ እኔ በወድቅ ነው ደስ ይለኝ ነበር ያ حبيبتي ምናምን አላት ይሄ ደግሞ እንደዚህ ይላታል ሌላ ደግሞ አንድ ያስቁኝ ህፃኖች ልጆቹ ከልጆች ነው የሰማሁት አንዲት ደግሞ በጣም አረብ ነች በቃ በመስተዋት ሆና ጥሩ ልብስ ለብሳ ጥሩ ሚኪያጅ አርጋ በቃ ጥሩ ኮል አርጋ በደንብ ለክ ጨርቃ የምትመስለው እንትን የምትመስለው ቅርጽ ይዛ ለባሏ ቆየችና ከዛ በኋላ ባሏ መጣ እንዴት ነው የኔ ባል የኔ حبيبي እንዴት ነው ደስ ይልሃል መልኬ አለችውና ያ ገመር والله انت ገመር አንቺ ጨረቃ ነሽ والله እንዴት ነው በጣም የሚያምር ልብስ ነው የለበሽው ብለው ከፍ አርጋት አለ አንዲት ሐበሽያ አንዲት ኢትዮጵያዊት አየችና እስቲ ባሌ ምን ይሆናል ብላ ልክ እንደሱ በቃ ጥሩ ለብሳ ጥሩ እንትን ማለቴ ያኔ ጥሩ ጌጣጌጥ አርጋ በመስተዋት ጥሩ ልብስ ለብሳ እንደዚህ ሑምራ አርጋ ለባልዋ ቆየችና መጣ ከዛ በኋላ እንዴት ነው ባሌ ደስ ይልሃል መልኬ ምናምን ብላ ስትጠይቀው አረ አንቺ ደግሞ ምንድነው ምን አንድ ኖራ የተቀባሽ ይመስላል ወይም ከአይንሽ እንትን የወጣ ይመስላል ምንድነው ምን ያደረግሽ አንቺ በሰውነትሽ የምትጫወቹ ከአይንሽ ደግሞ እንትን ዝም ብሎ እንትን የወጣ ይመስላል እባክሽ ጠቢው ምናምን ብሎ መለሰላት ይላሉ እና እውነቴ ነው እስቲ እናመዛዝን ነቢያችን ሰለላሁ ዐለይሂ ወሰለም ሚስቶቻቸውን በጣም ያመጉሱት ነበር ጥሩ ሲያዩ ነቢያችን እንዴት ነው والله ጥሩ ነው ይላሉ እና እንደዚህ ማረግ አለብህ ነው የሚለው ሰለላሁ ዐለይሂ ወሰለም سؤال خامس حرمتك تطبخ زين الطعام بالبيت كما قال عمر هي طاهية طعامي تثني عليها هل جزاء الإحسان إلا الإحسان ما شاء الله الأولاد المراهقين أنا أرى كما يرى ما شاء الله كما يمكن بعضكم يرى أولاده ولدي الله يوفق عبد العزيز في الثانوي ما شاء الله طبخت أمه يقول يمه ما شاء الله يزين الطبخة اليوم والله زينة أحمد عمره 12 الله يمه تكفين زين متى أثنيت على طبخ زوجتك وقلت إيش الطبخ ذا ما شاء الله والله لو أفتح مطعم والله نأجر بشهر
والله العظيم يا أختي وش أنت مزيني بهالطعام ذبحتينا يا أختي بس نأكل بغير يا أختي الله يجزاك خير والله وأنت تبلح اللقم تكلم وشف وأنت الكسبان في الحالتين الأولى والثانية. الأولى وهي الشياكة فستزداد شياكة على شياكتها فتصير شياكة في شياكة في شياكة. الشيء أمستني ጥያቄ ምን ይላል ምግብ ስትሰራ ታመጉሳታለህ ወይ ምግብ ስትሰራ ይህን ምግብ በጣም ጥሩ ነው ምናምን ብለህ ደስ የሚል ቃላት ትሰጣታለህ ወይ ይላል እና እውነቴ ነው ሁላችን ይህን ነገር ማድረግ ምክንያቱም ልጅቷ ያኒ ሚስትህ ማለት ነው ከጥዋት እስከ ዙሁር በመጥበኽ ገብታ በቃ ጥማጥም ምናምን ስታረግ ይህ ስትቀይር ቅቤ ምናምን ስትቀይር ያኒ በመጥበኹ ላይ እሳቱን ትኩስ ነው አየሩ በጣም ሙቀት ነው ባሌ ጥሩ እንዲበላ ደሞ እንግዶች ስላሉሽ ደሞ ያኔ በጣም ደስ ብሎት እንዲሸኛቸው ብላ ቀኑን በሙሉ ስትለፋበት የቆየችው ጥሩ ምግብ አንተ ታመጉሳታለህ ወይ ዝም ብለህ በልተህ እንደ አህያ በቃ ተሄዳለህ ወይም ደሞ አንዳንድ ጊዜ ተሳደባለህ እና እውነቴ ነው እንዲያውም አንተ ብቻ ሳይሆን ለልጆቹም ያ መሐመድ ያ አብዱል አዚዝ ልጆቼ ይሁላችሁ እናታችሁ ዛሬ የሰራችሁ ምግብ እኮ እጅህ ነው የሚያስበላኮ እጅህ እኮ ነው የሚያስቆረጥመው እንዴት ነው አረባክ والله ያ ፉላን ያ መሐመድ ትላታለህ እኔ ምንድነው 10,000 ብር ይሰጡታል እዛ በሸሪቶን ሆቴል ያለው ጠባህ አንዴ ያንቺ ምግብ ቢያዩማ እውነት ያብዱ ነበር እንደዚህ ብለ አንዳንድ ቃል ይህን ነገር ካደረክ እውነት ሁለት መክሰብ ሁለት ትርፍ ነው ያለ ይላል አንድ ትርፉ መጀመሪያ ያልነው አራተኛ ጥያቄ ጥሩ ልብስ ለብሳ ወዳንተ ስትቀርብ ካመጎስካት ጥሩ ምግብ ደሞ ሰርታ አንተን ለማስደሰት ብላ ካመጎስካት ይህች ልጅ እንግዲህ እመቤት ሆና እውነት ነው ጭንቅላቷ ሁሉ ጊዜ አንተን እንዴት እንደምትደሰት ማሰብ ትውል ታድራለች ማለት ነው በዚህ አይነት ትዳሩ ምን ይሆናል ማለት ነው ወርቅ والله ጀና ነው የሚሆነው ላኪን አንዳንድ ሰዎች እንደሚያደርጉት እውነት ነው ዝም ብሎ በቃ እንደ ኮስተር እንዳለ ምግቡ ያኒ የቀረበችው ብትቀርብ ጥሩ አይልም መጥፎ አይልም ዝም ብሎ በቃ እንትን ማለቱ ጥሩ አይደለምና እውነት ነው ጥሩ ምግብ ስትሰራ ልፋትዋን ማመጎስና ማመስገን አስፈላጊ ነው ይላል السادس متى آخر مرة تبتزل علي ذلك متأكد طبخت لها بيدك يزعل الرجال بعض الرجال يطبخ بيدي أو عيب لا لست أفضل من محمد صلى الله عليه وسلم وأين عندما أقول لك طبخت بيدك مو لازم تسوي لك كبسة وتجيب اللحم لا كيلو كبدة تقطعه مع شوية طماط مع شوية بصل مع شوية بهارات تحركه على الصاج بياخذ لك 4 دقائق يوم الخميس ما عندك دوام طبخت بيدك بعد العشاء تعبان وشوية تعبانين ما زينة عشاء 5 حبات بيض حركهم مع شوية طماط وهذا تسوي له كشكوشة وش يسمونه عندكم شكشوكة على قولين عندنا كشكوشة واخواننا جنبي مصارية شكشوكة تقديم الشاء على الكاء وعندنا هنا في السعودية تقديم الكاء على الشاء فمتى آخر مرة سويت لها من هالنوعيات الأكلات الخفيفة اللي ما تكلفك عند بعض الناس يسمع طبخت له متى آخر مرة طبخت له يا أخي أنت فاضي تحسب الناس منك يا أخي حنا الناس الآن نراهم يشكون من بيوتهم يا أخي أكثر الناس بيوتهم طفشوا من بيوتهم من يفعل هذا من الرجال حركة بسيطة يا حبيبي فتؤنس حتى أولادك اللي في البيت إذا شافك المطبخ تزين وتقول يلا يبا تعالى كل يزغرطون العيال في البيت يتجمعون فمتى آخر مرة طبخت لها بيدك طبخة خفيفة أو حتى يا أخوي براد شاي يعني لازم خلاص إيش براد شاي من يفعله قليل من الرجال إلا من رحم الله نعم سدسنيا من ይላል አንተ መቼ ነው ወይም ደግሞ በእጅህ መጥበኽ ወይም ደግሞ እንትኑ ማድ ቤት ውስጥ ገብተህ በእጅህ ምግብ ሰርተህ ታውቃለህ ወይ እሷን ለመርዳት ወይም ደግሞ የሷ አካል መሆንክን ለማሳወቅ እና አንተ የበላይነት እንደሌለህ በቤት ለማሳወቅ መቼ ነው አንድ ምግብ ሰርተህ ያቀረብክላት እና ሼኹ ምን ይላል እውነቴ ነው እስቲ አሁን ለምሳሌ ሊጥ አርገህ ምን አርገህ እንጀራ ጋገር አይደለም ያልነው ወይም ደግሞ በቃ እንትን በሙሉ አስቤዛ አምጥተህ ጥሩ ወጥ ስራ አይደለም ያልነው ግን አንዳንድ ነገር አለ አይደለም خفيف እንቁላል አርገህ አንድ ፍጡር ወይም ቁርስ ማዘጋጀት እውነቴ ነው ልጆቹ ራሳቸው ሲያዩ በአይናቸው በጣም ትልቅነት ታገኛለህ አንተ እሷ ደግሞ በጣም የሷን አካል መሆንክ ታቃለች ማለት ነው እና እስቲ ሌላ ይቅር براد شاهستي وده مطبخ ገብተህ ሻይ መቼ አፍልተህ ታውቃለህ እውነቴ ነው አንዳንድ ጊዜ ፍርዖን ናቸው አብዛኞቹ ወንዶች በዚህ ረገድ ካየናቸው እውነቴ ነው መጥበኽ ገብቶ ሳህን ማጠብ ወይም አንድ ሻይ ማፍላት ወይም ደግሞ ከስዋጋ ጎን ለጎን ሆኖ እንትን ወጥ መስራት ምናምን እንደዚህ በቃ ልክ እንደ ውድቀት ነው የሚያስበው لا والله العظيم ነብያችን ሰለላሁ ዐለይሂ ወሰለም እውነቴ ነው አንዳንድ ጊዜ ብዙ ጊዜ እንዲያውም አስተና አይሻ ስትል በቃ በቤት
ቤተሰቦችን እና ሚስቶቻቸውን ይረዱ ነበር ይላሉ እና አንዳንድ ጊዜ ጫማቸው ራሳቸው ይሰፋሉ አንዳንድ ጊዜ ልብስ የተቀደደ ይሰፋሉ እና ነብያችን ሰለላሁ ዐለይሂ ወሰለም هو افضل الخلق የሚያርገው ስራ ለመስራት ካሳፈረ ወይም ትዕቢት ከያዘ ትዳሩ ትክክል ሊሄድ አይችልምና አንዳንድ ጊዜ እስቲ ልክ እንደ ህዋያ እንደ ስፖርት ወሰደውና ምግብ ከሷ ጎን ለጎን ሆነ يعني طماطيمو ስትቆርጥ እንትኑ يعني ለምሳሌ አንዳንድ ነገር ስታደርግ ደስ ይላታል ገፋቢል ደግሞ ሻሂ መፍላት እንቁላል መስራት እውነቴ ነው ጥሩ ነውና እስቲ ይሄን ነገር በድርጊት በግብር አሳየው ነው የሚለው نعم أسألك سؤالا ثامن متى آخر مرة مسحت على رأسها وقبلت جبينها وقلت لها الله يخليك يا وجه الخير يا وجه البركة أو على قول اخوان المصريين يا وش السعد يا وش السعد متى آخر مرة قلت لها الله لا يعد من وجودك الله يبارك بك قبلة على الجبين ومسح على الرأس وكلمتين متى بعد يمسح على رأسه قل جرة مع شوشته معقول يصل بحاصل إخوان ردوا أبو أحمد حاصل متى آخر مرة مسحت على رأسها نعم شيخو በጣም ጥሩ መልእክት ነው ያሳለፈውን መቼ ነው አንተ ወንድ አንተ ባል ከውጭ መጥተህ ለምሳሌ ሚስት እንደዚህ ተመልክተ ራስዋን እንደበስበስ ያደርክ የደባበስክ ዱዓ ያደረክላት መቼ ነው ያ ኡሙ መሐመድ ያ ኡሙ ሷሊህ ያ ኡሙ ኢብራሂም አላህ ይጠውል ዑምሪክ والله አንቺ በቃ እኔኮ ጀና ነው ምኖረው ያለሁ በዚህ አንቺ እኮ በትኖሪ ኖርኮ እኔኮ ብለህ በቃ ዱዓ የምታረግላት አላህ ይخليك አላህ ይስዒድክ ደግሞ አንቺ በልጆችሽ ጥሩ እንድታይ ዱዓ አረግልሻለሁ ብለህ يعني እሷን እጅህ በራስዋ ላይ አስቀምጠህ ዱዓ ያደረክላት መቼ ነው ይሄ ነገር ካላደረክ እውነቴ ነው በጣም ትልቅ ጉድለት አለ ነው የሚለው سؤال تاسع متى آخر مرة أعنتها في أشغال بيتها تعبانة طفل بحجرة وطفل ترضعه وطفل ثالث فوق راسه يصيح 3 أطفال بعض حريم ما شاء الله بطن ورا بطن 3 أطفال حوله متى قلت له مرة من المرات يا أخوة فلان أنت هل اللي تشوفين عيال حولك ترى لا تقومين ترى هذا يجوز مكسر الكهرب أبكنس المجلس أبكنس الصالة ترى أنا برفع الغرف لا متى سؤال كذلك مهم يا أخي العزيز هل تمدحها أمام أهلك وخواتك أمك وخواتك تمدحها الله يخلي لي فلانة والله ما قصرت علي الله يطول بعمرها حتى لماذا حتى يحبون خواتك يحبون لكن إذا جيت ذميت عند أمك ذميت عند خواتك يبي يكرهونه ولا يحبونه طبعا أكيد سيكرهونه لأنك أنت اللي ما مدحته وذميت عندهم فما أجمل يا أخي العزيز أن تمدحها وتثني عليها ودائما تقول الله فلانة الله يثيبها الله بل ما أجمل أن تشتري هدايا اشتري هدايا من السوق وانت رايح البيت قل هذه من فلانة اشتري مثلا كما يسمونها بعضها الطبخات الحلوة اللذيذة وقل هذه من فلانة نعم شيخو የሚለው አንዳንድ ጊዜ እውነቴ ነው በል ሁሉ ጊዜ ሚስትህ በአንተ ቤተሰቦች ፊት እሷን ማመጎስ አለብህ በጥሩ ስም ማንሳት አለብህ ለምሳሌ ትላለ የኔ ሚስት والله እኔ ጀና ነው እኮ ያለሁ በጣም ነው የምታከብረኝ በጣም ነው የምታዘዘኝ እንደዚህ ሚስት እኮ አይቻላቅም ብለህ በቤተሰቦች ፊት እሷን ማመጎስና እሷ በጥሩ ስም ማንሳት ልምድህ ከሆነ እነሱ በሙሉ ቤተሰቦች እናትህ አባትና ወንድሞች በሙሉ ይወዱዋታል ከወደዱዋት ደግሞ ያከብሩዋታል خلاص ከተከባበሩ አንተ እውነቴ ነው ጥሩ ኑሮ ለመኖር ትችላለህ እና አንዳንድ ጊዜ ደግሞ ሱቅ ትሄድና ጥሩ ሀዲያ ለእናትህ ትገዛና ከዛ በኋላ እስቲ ይሄችን ለእናትህ ስጪያት ብለሽ በሚስትህ ስም ለእናትህ ትሰጣታለች ለምሳሌ ትሄድና እናትህ ትላታለች አው ይህች እኮ የኔ ሚስት በቃ እንደዚህ ከሱቅ ስመጣ ከስራ ስመጣ ይህችን ለማማ ነው የገዛኋት ብላ ላንቺ ነው የገዛችውና እንቺ ትላለች እና እናትህ እንዴት ትደሰታለች እውነት ታከብራታለህ አንዳንድ ጊዜ ደግሞ ጥሩ ምግብ ከውጭም ቢሆን ከምግብ ቤት አምጥተህ ጥሩ ምግብ የተቃመመ እንደዚህ ከንትን የተቃመመ ምግብ አምጥተህ ይሄ ደግሞ ሚስቴ በእጇ የሰራችውና እስቲ አባቴና እናቴ እንድትበሉት ነው የላከችው ብለህ ደግሞ መስጠት እውነቴ ነው ይህ ትዳሩን በጣም ውበት ነው የሚሰጠው እፎይታ ይሰጣል እና እንደዚህ ያርገ ያክ يا اخي ምን ለማለት ነው የፈለገው ሼኹ ሚስትህ በቤተሰቦች ፊት በጥሩ እንጂ በመጥፎ አታንሳት በመጥፎ እየሰደብክ ይቺ ደግሞ ከኔ ጋር ያለች ሚስት ምናምን ብለ በመጥፎ ነገር አታንሳት እና አንተ በመሐከል ሆነ ቤተሰቦችና እሷ ለመዋደድ የምታደርገው ጥረት አንተ ነው የምትፈጥረውና በጣም ጥሩ ነው ይላል ثم يا اخي العزيز سؤال مهم جدا 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 لا سيما النساء فالنساء حريصات عليه كثير من الدول الإسلامية النساء يشكون ويقولون سؤال اسمع هذا السؤال
هل تسهر معها أم مع غيرها؟ كثير من الرجال للأسف يسهرون خارج البيت ويقضون كثير من الليل خارج البيت، بل يأتي للبيت الساعة 11 12 1 لا سيما ليالي الإجازة. نعم ይህ ጥያቄ በጣም አስፈላጊ ነው። በተለይ ሴቶቹ በሙሉ የማይወዱት ነገር ነው ይሄ ነገር አሁን የሚጠይቀው ሼኹ። እና ምን ይልሃል አንተ ባልየው የት ነው የምታመሸው? እና አንተ ለምሳሌ በ6 ሰዓት ፀሐይዋ ስትጠልቅ ስራ ትጨርሳለህ። ከዛ መጣ ትንሽ ሻይ ጠጥተህ ትሄዳለህና አብዛኞቹ ከቤት ውጪ ያመሻሉ። እንደውም አንዳንድ ሰዎች አሉ እስከ ግማሽ እስከ 7 ሰዓት ሌሊት እዛ ከጓደኞቹና እንትን ሰህራ ያደርጋል። ያኒ እዛ ያመሽና ከዛ ኋላ በ7 ሰዓት ይመጣና እንደገና እቅርታ ከማለት ተነሽ እስቲ እኔ እራት አልበላሁም ሻፍ ልልኝ ሙሃ ሙቆልኝ ምናምን ይያለ እውነቴ ነው ሌሊቱን በሙሉ ስትጠብቅ ቆይታ ከልጆቹ ጋር እና የት ነው የምታድረው አንተ የት ነው የምታመሻው ብሎ ይጠይቃል። ይሄ ነገር እውነቴ ነው ትዳሩ ከተበላሸ ዋናው አንተ ጠንቅ መሆን ማወቅ አለበት። አንዳንድ ሰዎች ደግሞ እውነቴ ነው የሚያመሹት በሐራም ነው። ቁማር ሲጫወት ምን ሲጫወት እንደዚህ በቃ ዶሽ ምናምን ብልግና ያለው እንትን ከጓደኞቹ ሲኔማ ሲያይ ምናምን እንደዚህ እውነቴ ነው ሴት ምንድነው የምትጠላው ታውቃላችሁ? በቃ አንተ ውጭ ስታመሽ ብዙ ጥርጣሬ ነው የሚያድርባት። የት ነው የሚሄደው ደግሞ ያ اخي አንተ ዋጅብ አለ ከሷ ጋር ቁጭ ብለህ ማምሸት ከሷ ጋር መጫወት እና ከልጆቹ ከጻሮቹ መጫወት ይሄ ነገር ትልቅ ዋጅብ መሆን ረስተህ የት ነው የምታመሸው ይልሃል። እና ይሄ ነገር እውነቴ ነው ትዳር እንደሚያበላሽ ማወቅ አለበት ነው የሚለው። نعم ثم يا اخي اسالك سؤال هل زعلك على مزاجك ام بسبب؟ بعض النساء يشكي نسمع تقول امراه فضيله الشيخ زوجي دائم زعلان ولا ادري ايش السبب، فهل اثم بهذا؟ نقول المرأة لا تأثم كما قال الشيخ ابن جبريل لا تأثم، لكن إذا زعلت يا أخي بين الزعل عبر جاء أسبوع زعلان أو يأتي أكدمو يا أخوة بتأم كل يبحث دمو الناتي أكو من الشيخ من دينه ملو أنت متقطع زنبله بهنا وبال هنا متقطع يعني أنت قطع يعني بأفنش عنهم يقوي وبقى زنبله يفسر الذي أن بمندنه متقطع وبمندنه لمثاله متكورفه ولمندنه إلال لمثاله لا تزعل بدون سبب على سبب يعني أتقطع أتكرف دمو كاكرفكنا كتقطع نجارات مندنو يسقطع مندنو يكرف مندنو نجارات مستو مالته ነው ላታቀት ይችላልሽ አይደለም እንዴ አንተ ታውቀዋለህ ግን እሷ አታቅም ለምን እንዳኮረፍክ እና መንገር አለበት። ደሞ አንድ ጊዜ لا تقول يا اخا አንድ ቀን ትላታለህ አንድ ቀን እኮ የኔ ኮፍያ ስለወድቆ አንስተሽ አልሰጠሽኝም ይላል ሰውየው እኮ ነው እንዴት አቃለሁ እንግዲህ ወድቆ አንተ ፊት አይደለም ያለው አንተ ለምን አትለብሰውም ትለዋለሽ። ደሞ አንድ ቀን ደሞ ስጠራሽ ደሞ ቶሎ አልመጣሽም ይላታል። እንዴ አራል ሰማሁም እኔ ሐማም ውስጥ እንትን ሽንት ቤት ነው የነበርኩ አልሰማሁም በሰማኩ መጣ ነበር ይላል። ደሞ አንድ ቀን ደሞ እናቴ ቴሌፎን ስትደውል ደሞ ለምንድነው ያልመለስሽው ዝም ብለሽ በቃ ደወሉ እየሰማሽ ዝም ያልሽው እናቴ መሆኗን አውቀሽ እኮ ነው ይላታል። ኧረ እባክህ እኔ ምን አውቃለሁ የማን ቴሌፎን መሆን ምን አውቃለሁ። እና እንደዚህ የመሳሰለ በሆነም ባልሆነ ዝም ብለህ የምትቆጣ ከሆነ والله አንተ ህፃን ነህ ደሞ እውነቴ ነው እንዴት ደሞ እሷ ደሞ በዚህ አንፃር ዝም ብላ የምትቆጣ ከሆነ በሆነ ባልሆነ ያ اخي እንዴት ነው እህቴ ስትመጣ እኮ አንተ እንዴት አድርጋ ነው የተመለከትካት እኔ ያመለካከተ ደስ አላለኝም ትላለች። طيب እንዴት እመለከታለሁ ደሞ እሷን ለመመለከት እኮ እድል የለኝም የኔ ማህረብ አይደለችም አንተ እኮ እዚህ ነው ዲኑ የምታውቀው ምናምን ትለዋለች። እና በሆነና ባልሆነ ሁለታችሁም የምትቆጡ የምታኮርፉ ከሆነ هذا በጣም ሙሲባ كبيرة ሙሲባ እውነቴ ነው በየቀኑ እሳት መለኮስ ማለት ነው። يا اخي العزيز لا تزعل بغير سبب وإذا زعلت بين السبب ولا تكون سريع الزعل. أسرار بيتك تظهرها بعض الرجال ما يخاف الله ولا يتقيه حتى أسرار فراش الزوجية يقوله بالمجالس. نعم يهتياك دمو እውነቴ ነው በጣም አስፈላጊ ነው። ምክንያቱም ምን ይላል ሼኹ መሰላችሁ የባልና ሚስት ያንተና የሚስትህ ምስጢር በውጭ ከጓደኞች ምናምን ታወራለህ ወይ? አንቺስ እንደዚህ በውጭ ከጓደኞችስ ታወሪያለሽ ወይ? እና በጣም መጥፎ ነው። አላህ Subhanahu Wa Ta'ala በጣም የሚቆጣበት ነገር ነው። ነብያችን ሰለላሁ ዐለይሂ ወሰለም ደግሞ ሽራር القوم يعني የባሰ ሰው ነው የውመል ቂያማ ብዙ ቅጣት አለው ያሉት አንድ ሰው በሌሊት ባልጋ የሚያደርጉት ወይም ሌላ ምስጢር የሚያደርጉት ከሚስቱ ጋር ከጓደኞቹ ከዘመዶቹ ዝም ብሎ በቃ እንደ ህፃን ሲያወራ ይሄ በጣም መጥፎ ነው
ይላል እና እንዲያውም እንዳይረዝምባችሁ ነው አረብኛ አቋረጥኩት እንጂ ምን ይላል ሸኹ መሰላችሁ አንድ ሰውየው አንድ ባል ነው ከሚስቱ ጋር የሚያደርገው በአልጋ ላይ የሚያደርገው የጅማዕ ሁኔታ ከጓደኞቹ ብዙ ሲናገር አንድ ቀን ሰውየው ታሞ ወደ ሙስተሽፋ ወደ ሆስፒታል ሄደና ከዛ ኋላ ምንድነው ምናምን ሲሉት ለካ ሰውየው ብዙ ከመናገር የተነሳ ከሚሱ እኔኮ እንደዚህ ነች ሚስቴ እኮ በጣም ጠንካራ ነች እንደዚህ ነች በቃ እንደዚህ ብሎ ያልጋ ነገር ሲናገር አይን ወደቀበት እና አንዳንድ ሰዎች አይን ነው ያወደቁበት ወይስ መድኃኒት ነው ያደረጉለት በቃ ከሚስት ወደ ሴት እንደማይሄድ ያደረጉት ማለት ነው ሹፍ ውጤቱ ይሄ ነው ወደ ሴት በቃ ከሚስቱ ጋር ሲገናኝ ምንም ነገር የለም በቃ ሞተዋል ምክንያቱም ይሄ ነገር እውነቴ ነው ከአኺራ በፊት በአዱንያ ቅጣቱ አገኘ ሰውየው ስለዚህ እውነቴ ነው ይሄ ህፃና ብልግና ነው ደሞ የእንስሳ ተግባር ነው ደሞ የእብድ ሰው እብድ ማለት ነው አንድ ሰው የሚስቱ ምስጢር አውጥቶ ከሚስቱ የማያደርገው ምስጢር አውጥቶ ከጓደኞቹ ጋር የሚያወራው ነገር እውነቴ ነው በጣም አደገኛ ነው የሚለው يطلع عليك أسئلة سؤال آخر يا أخي أقول لك متى آخر مرة دعيت له እሺ ይህ ደግሞ እውነቴ ነው 99% ሰዎች የማያደርጉት ነገር ነው ግን እውነቴ ነው ይህ ቢሰራበት ከአሁን ካለፉት ነጥቦች ከፍተኛ አተኩሮ የሚሰጠውና ከፍተኛ ጥቅም ያለው አሁን ያለው ሼክ ነው እሱን መሰል እንግዲህ አሳጥሬ ነው የሱን ቃል የሰጀልኩት ግን እኔ ትንሽ ላብራራው እንዴት መሰላችሁ መቼ ነው አንተ ለሚስትህ ዱዓ ያደረክላት አንቺ ደግሞ መቼ ነው ለባልሽ ያኒ ዱዓ ያደረክለት እንዴት ዱዓ ላደርግለት ያኒ አንተ ለምሳሌ ሁሉ ጊዜ በቃ አልጣመህም ከሷጋ ወይም ደግሞ አንቺ ጠባዩ በቃ እንደዚህ በቃ ተዳሩ እስከዛም ድረስ አይደለም طيب አንተና እሷ በአላህ እጃደላችሁም ያላችሁ ጭንቅላታችሁ ልባችሁ አኽላቃችሁ አፈጣጠራችሁ በሙሉ እናንተ ሁለታችሁም የአላህ ባሪያ ናችሁ አይደለም طيب አንተ ሰላት ሰግደ السلام عليكم ورحمه الله السلام عليكم ብለ ለሷ በተለይ ለሷ የግል ዱዓ ለምን አታረግላትም ያ ረቢ هذه زوجتي እና አንተ እንደፈለክ የምታረጋት ሴት ነች ጠባይዋ አስተካክልልኝ ደሞ ከሷ ጋር ፍቅር ስጠኝ እሷ ደሞ እኔን በጣም እንደምትወዳርጋት እኔ እኮ ምንም ችሎታ የለኝም ይጌታዬ አንተ ነህ ችሎታ ያለኸው እና ሁለታችን ያንተ ባሪያ ኮነን እንደፈለክ የምታረገነኛ እስቲ እውነቴ ነው ችሎታ የለኝም እኔ እሷን ለማስተካከል ያ ረቢ እኒ በቃ احبها ብዙ እንደምወዳት አርገኝ እሷ ደግሞ ብዙ እንደምትወደኝ አርግ የኔ ንግግር ስናገር ልክ እንደ ማር ወለላ እንደሚሰማት አርግልኝ ብለህ ዱዓ አርገታ ቃለ ይሄ ነው እንግዲህ ችግሩ እውነቴ ነው አሁን ያለፉት ነጥቦች በሙሉ በዚህ ነው የሚጠቃለለው ለምን አንተ ምንም ነገር አትችልም እሷ ምንም አይነት ነገር ችሎታ የላትም አንተ ለማስተካከል እውነቴ ነው እና ሁለታችሁም የአላህ ስለሆናችሁ ያ ረብ ማለቱ ስንት ሰዎች ነው እንደዚህ የሚሉ እውነቴ ነው ለልጅህ ለሚስትህ ለእናትህ ለአባትህ ለየት ያለ ዱዓ በተለይ ለሚስትህ እና ጠማማ ጠባይ ካላት አስተካክልልኝ እውነቴ ነው በአለም ያሉ ዶክተሮችና አዋቂዎች ቢሰበሰቡ ሊያስተካክሏት አይችሉም አላህ ግን እውነቴ ነው በአንድ ሌሊት ቀይሯት ሊያድር ይችላል ስለዚህ ስንታችን ነው ለአላህ እጃችን ዘርግተን ያ ረብ ይህች ልጅ ለኔ ብቻ አርጋት እና ደግሞ በጣም እንደምትወደኝ አርጋት ጠባይዋ ዲንዋ ምላስዋ አኽላቅዋ አስተካክልልኝ ብለህ አንቺም እሱም ዱዓ ማረጉ እውነቴ ነው ብዙ ሰው አተኩሮ አያይም ይሄ ነገር ግን በጣም አስፈላጊ ነው ትልቅ መሳሪያ ነው የሚለው ሼኹና طيب يا اخوه ወንድሞችና እህቶች ለወንዶች የቀረቡ ወይም ለወንዶች የተዘጋጁ ጥያቄዎች በዚህ መጨረሻ ጥያቄ ሲደመደሙ ሰብስክራይብ በማድረግ ቤተሰብ ይሁኑ